ምክንያቱም ሰዎችን ማንረዳቸው ነው የሚመስለው። ወይኔ ጀማልዬ የእውነት ተረዳት። ወይኔ ሀውዬ ልውሰድሽ እንዴ ሀውዬ ልውሰድሽ። እኔ በቃ ልውሰድሽ። ነይ ቶሎ ዱባይ። ልጆቹን እንደኔ ጣል አድርጊለትና ነይ ቶሎ ዱባይ ማለት ነው። ነይ ዱባይ። እኔ ወስድሻለሁ ሀቢቢ ዌልካም ቱ ዱባይ ይላል ቡርጁ ከሊፋን እያሳየ ማለት ነው። እና የኔ ውድ የእውነት ስታለሽ ያሳዝነሽኛል። ስለዚህ እኔ ፊዚ ቪዛ ልክልሻለሁ ፍሪ ቪዛ ልክልሻለሁና መጨረሻ ነው ዘንዲያ እንዳታስቢ። ጣላትሽ አልቅስ ማንን ደስ ይበለው ብለሽ የምታለሽ እናቴ። ስለዚህ የሳቀ ሁሉ ደስተኛ አይደለም፣ ያለቀሰ ሁሉ ደግሞ የተከፋ አይደለም። ስለዚህ ከውዬ እኔ ወስድሻለሁ የኔ ቆንጆ እንዲች ብለሽ እንዳይከፋሽ። አለበለዚያ ጉድ ጀማል ሁሴን መልእክቴን ለጀማል ሁሴን አድርሱልኝ። እንደምንም እንደማንም ብላችሁ ማለት እንደውም በእሞ እልክልሃለሁ መልእክቴ እንዲሰማው ማለት ነው። ስለዚህ አሰላሙ አለይኩም ወራህመቱላሂ ወበረከቱ። እንዴት ናችሁ የኛ ውድ ቤተሰቦች? ሰላም ናችሁ? ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የመጣሁበት ያው ሀያት ዩቲዩብ እወስድሻለሁኝ ብለሻልና ያው ቪዲዮሽን አይቼ ነው እና እንግዲህም በምትወስጂኝ ሀያትን ያዙልኝ ያለችውንም ታዳምጡታላችሁ። እንደው ቃል ገብታለች። ቀስ ብለሽ ቃል አስገባሻት እንዳትሉኝ ቃል ገብታለች እና አለቅሽም። በቃ እንግዲህም ልመጣ ነው። በቃ አንቺ የዛን ፕሮሰስ ጨርሽልኛሽ፣ እኔ ደግሞ የዝህን ጨርሳለሁኝ። በቃ እንግዲህ አብርሬ ዱባይ ነው መስድሽ ብለሻል። እንግዲህ አልፋታሽም ማለት ነው እና ትወስጂኛለሽ። ያው ልጆችሽን ጀማልን ብለሻ ከሊወሊ ጀማል ከሊወሊ ልጆቹን በቃ ከዚህ በኋላ እንድትወስጂኝ ያው አንቺም ወስዳለሁ ብለሻል። እኔም እንድትወስጂ ነው ዛሬ የመጣሁት እና ሀያቲቱ በጣም ነው የማመሰግነው። በጣም ደስ ብሎኛል። እንደዚህ አይነት መልካም እህቶች እንዳለኝ በጎኔ አላውቅም ነበረ። በጣም ነው የማመሰግነው። በጣም ነው ደስ ያስባልሽኝና ባትወስጂኝም ብትወስጂኝም በቃ ይሄንን ቃላት ስለተናገርሽ በቃ ዱባይ ራስሽ አጠገብ እንደወሰርሽ ነው ያሰብኩትና ቀጣይ ደግሞ እንደምትወስጂ ቃል ትገቢያለሽ ማለት ነው። እና እንግዲህም ሀያት ዩቲዩብ ያው ኢትዮጵያ ነበረች። ባይሆን አሁን ስደት ዓለም ሄዳል። ድሮም ከዛ ነበር የመጣችው። አሁን ደግሞ እዛ ሄዳለች እና ባይሆን ግን እንዴት እንደሄደች ዩቲዩበር ሆና እንዴት እንደተመለሰ ስደት ባላውቅም ግን ያው አለ አይደለ ስንበሳጭ ስንናደድ የምናስበው ስደት ነው። ስደት መሄድ ስለሆነ የምናስበው በፊትም ስደት ሄደን ስለመጣን ስደት ነው የምናስበው እና እዚህ የመቀመጥ ሞራሉ አይመጣልንም እና ያው እሷም ደግሞ ያጋጣሚ ሆኖባት ሂዳ ይሆናል። ልጆችም ያው ባለቤትም ልጆችም አላት። እንግዲህም ደግሞ ወደ ልጆቿ አላህ ይመልሳት እና እኔም ደግሞ እንደውም አብረን መተን አብረን ሳንመለስ አንቀርም እና እንደምትወስጂኝ ቃል ገብተሻል። አብረን እንመጣለን፣ አብረን እንመለሳለን ማለት ነው። እና ለማንኛውም ያው እህቶቼ በኮሜንትም በሁሉም አራራራ በጣም ነው የኮራሁባችሁ። እንደዚህ አይነት አኩሪ እህቶች እንዳለኝ አላቅም ነበረ። በጣም ነው የማመሰግነው። ወዳችኋለሁ። እናንተም በጣም እንደምትወዱኝ ትናንትናና አሁን ለታ ነው ያወቅኩት። በቃ ማለት ከጎኔ እንደዚህ አይነት ሰው በንዴቴ ሰዓት በተከፋውበት ሰዓት እንደዚህ አይነት ሰው ያለ አይመስለኝም ነበረ። ግን በጣም ነው እንጃ ብቻ ንዴቴን እንድረሳው ነው ያደረጋችሁኝ። ንዴቴንም በቃ የሆነ ብስጭዌንም በቃ ይሆናል አይደለ ውስጤን እንትን ያለውን ሁሉ እንድረሳ ነው ያደረጋችሁኝ። ውስጤ የተረበሸውን ሁሉ እንድረሳ ነው ያደረጋችሁኝ። በጣም ነው የማመሰግነው። ወዳችኋለሁ እና በመልካም እህቶቼ በጎኒ ስለቆማችሁ ምን ልበላችሁ፣ ምን ብዬ ልግለጽላችሁ? ምንም የምገልጸው ነገር የለም። በጣም ደስ ብሎኛል። ባይሆን ግን ያው በኮሜንት እንደዛ ስትሉኝ በቃ እኔ የሆነ በቃ አለ አይደለ ደስ ነው ያለኝ የምነግራችሁ ነገር ማለት ነው። እና ምንድነው የከፋሽ? እንደውም ሀዋ ለጓደኛ ብለሽ ነው በቃ ብዙ ነገር። እኔ ግን ያው ለጓደኛ ብለሽ አይመስለኝም ምናምን የምትሉም አላችሁ። ያው በነገራችን ላይ አዱንያ ኑሮን ስትኖሩ ብዙ ነገር ያስከፋችኋል። ከቤተሰብም ከቤትም ከሁሉም በቃ አለ አይደለ አዱንያን ስትኖሩ ብዙ ነገር የሚያስከፋችኋል። አንድ በጓደኛ በምን ብቻ አይደለም የምትከፉት። ግን የኔ ሁሉም ሲነባበርብኝ ነው። ገባችሁ?
እና ያንን ነገር እንትን ያልኩት በቃ እኔም አልቅሼ ነው የሚወጣልኝ። የሆነ ነገር ስናደድ በጣም እንትን ካላለቀስኩኝ አያልፍልኝም ማለቴ የሆነ በቃ አላቅም ውስጤን ይረብሸኛል። እና ለማንኛውም ያው ጀማልም በዙ አጋጣሚ አይታችኋል እንክብካቤውን አበባ ምናምን አምጥቶ እና ያው ስጦታ ደስ ይላል፣ ግን በተከፋችሁበት ሰዓት በጎናችሁ የሆነ ሰው ደስ ይላል። ባይሆን ግን ብዙ ጊዜ ስጦታ ይሰጠኛል ጀማል፣ ምንም አላጎደለብኝም። ግን ምንም ባይጎለባችሁም የራሳችሁ የሆነ ነገር የሚጎልበት ጊዜ አለ እና ሴቱ ናችሁ በቤት ውስጥ ስትቀመጡ አለ አይደለ የአይምሯችሁ አስተሳሰባችሁ በቃ እናንተ አሁን ሰው ሀገር ስደት ሆነን ሰው ቤት ስንሰራ ምንም አናውቀውም፣ ገባችሁ? ግን ኢትዮጵያ መታችሁ ህይወት ጀመራችሁ ልጅ ይዛችሁ ቤት ስትቀመጡ ብዙ ነገር ነው ጭንቅላታችሁን የሚያምታታው የሚነካው የሆነ በቃ አለ አይደለ የአይምሯችሁ እንትን ይላልና ብዙ ነገር አለ እና የሚረብሻችሁ። ያው እንግዲህ ሀያት ዩቱብ ጀማልንም ለምንድን ነው ስራ ቦታ ማትወስዳት ምናምን ብለዋል። በእርግጥ እኔ እሄዳለሁ እሱም ይወስደኛል፣ ግን እዛ እቃ ምናምን ስለሚጭኑ ልጆቼ ጋር ስለማይመቸኝ ነው ብዙ ጊዜ የሚሄደው። ወዲህ ያው ብዙዎቻችሁ ደግሞ የሚገርማችሁ ነገር ያው በኮሜንት ላይ እንትን ስል በቃ ሁላችንም እኔም እንደዛ ጓደኛ አይሆንልኝም እኔም አይሆንልኝም። ያው ብዙዎቻችሁ እንደኔ በጓደኛ የተጎዳችሁ በጓደኛ የተከዳችሁ። የሚገርማችሁ ነገር ደግሞ ጓደኛ ብላችሁ አብራችሁት የበላችሁት ነው የሚከዳችሁ። የምሬን ነው የምላችሁ። እና ስትከዱት ደግሞ ስታርቁት ምንጥቅ ብሎ ቢርቅ እኮ ችግር የለውም፣ ግን አይርቃችሁም። ርቆ ላይርቃችሁ ይጎዳችኋል። ገባችሁ? መሀላችሁ እየተስለከለከ ይጎዳችኋል። እና እንደዚህ አይነት ጓደኛ በሩቅ ያደርግላችሁ። እንደኔ እኔ በጣም ነው እንትን ያዘንኩት። ጓደኛም ብትሉት ምንም በቃ እኔ በጣም ነው የከፋይ። በራሴ ነግሬያችኋለሁ፣ ገልጬላችኋለሁ። ደግሞ ብዙዎቻችሁ ትካሻችን ነው ሀዋ ምናምን ብላችኋል። እንደ እኔ ብቻ አይደለሁም እናንተም አላችሁ ያው ማትናገሩ። ያው እኔ ዩቱብ ስላለን በዩቱብ ወጥቼ ተናገርኩ፣ ግን በውስጥ ደግሞ ስንት የሚጎዳል እንደኔው ማለት ነው። ያው ጓደኛ የጎዳው ባሌ ጎዳው፣ በቃ ብዙ ቤተሰብ የጎዳው ስንት የተጎዳለ። ያው ወጥቶ ባያለቅስም በሆዱ ይዞ የተቀመጣልና የጓደኛ ደግሞ ይብሳል ማለት የቤተሰብም ታልፉታላችሁ። የውጭም አሁን የባልም ቢሆን አብራችሁ ስትኖሩ ትረሱታላችሁ። ግን የጓደኛ ክፉ በጣም አይረሳምና እነሱም ባያችሁ ቁጥር ያ ትዝ ነው የሚላችሁ። ገባችሁ? ያደረጓችሁ ነገር ትዝ ይላችኋል። እና እነሱ ሊረሱት ይችላሉ ስላልተጎዱ፣ እናንተ ግን አትረሱትም። እና እንደዛ እኔ በቃ አልረሳም። የሆነ ነገር እረሳዋለሁ፣ ግን የሆነ እነሱን ሳይ ትዝ ይለኛል። እንዴ እነሱ እኮ እንደዚህ ብለውኛል፣ የሆነ በቃ ስሜት ይሰማኛል። እና እናንተም ደግሞ እንደኔ የተጎዳችሁ እህቶቼ ያው በኮሜንት ግልጽ አድርጋችሁልኛል። እንግዲህ ፈጣሪ ብቻ እመኑ። በፈጣሪ ነው መኖር። ባልም ይከዳል ሁሉም ነገር ማለት ባልም እስካላችሁ ነው እንጂ የሆነ ጸብ ቢፈጠር ያው ከጅ ነው። ልጅ ግን ያው ልጆቼ ባሌም አላህ እስካለ ድረስ ፈጣሪ እስከ መጨረሻው ያደርግልን። አብረን እያለን ነው እንግዲህ ከጎኔ ያለው እሱ ነው። በቃ ከስደት ዓለም ጀምረን እስካሁን ድረስ ከጎኔ ያለው ቢከፋኝም ያው ከፍቶኛ አያውቅም ጀማል በጭራሽ። በደስታዬም ስወልድም ስታመምም በጎን የሚቆመው እሱ ነው እና ያለው አልሐምዱሊላህ እሱን ስለሰጠኝ። አዎ ጎበዝ ጠንካራ ባል ነው ያለሽ። በስራው በጣም እንትን ብላችኋል። አዎ ልክ ናችሁ። ጠንካራ ባል ነው ያለኝ። በስራው ጎበዝ ነው። ግን ደግሞ ያው ይሄ ነው ባልላችሁም እኔ ሴት እስከሆንኩ ድረስ እቤት ሁኜ ብዙ ነገር ይሰማኛል፣ ብዙ ነገር ይከፋኛል። እንደውም አንቺ ምስጋና የሌለሽም ያላችኋላችሁና ምስጋናነት አይደለም ማለት ባሌን ሳላመሰግን ቀርቼ አይደለም። ቢሰራ ነው መኖር ያዝ ነው እንጂ እስካሁን ስደት ዓለም እንወጣ ነበር። ግን እሱ በሰራው ስንኖር እኔ ደግሞ በሴትነቴ የሚሰማኝ ጉዳይ ስላለ ያ ነገር ነው እንጂ ያስከፋኝ እሱ በድሎኝ አይደለም። እና ያው እሱ የበደለኝ ነገር የለም። አልሐምዱሊላህ አስደስቶ ነው የያዘኝ በሱ በኩል። ግን ያው እኛ ሴት ነንና ብዙ ነገር ይጎልብናል። እና እንግዲህም ሀያቲቱ በጣም ነው የማመሰግነው። እንግዲህ ያው ፕሮሰሱን ሲጨርስ ደግሞ እመጣልሻለሁኝ፣ አልፋታሽም። በቃ እንግዲህ ልባር ፈልጋለሁኝ። አንቺም ደግሞ እንድታግዥኝ በሀሳብም
በምንም እንደውም ስልክሽን ራሱ ፈልጋለሁኝ። በጣም ነው የማመሰግነው ውድ እህቶቼ፣ ሁላችሁም ከጎኔ እስካላችሁ ድረስ አመሰግናለሁ፣ ወዳችኋለሁኝ።